ሰላም ሰላም ውድ ዩቲዩብ ቤተሰቦቻችን ባላችሁበት ሰላማችሁ ይብዛ። እንደተለመደው በአዲስ ፕሮግራም ወደ እናንተ ከች ብለናል። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ እንድታበረታቱኝ ስል ዛሬ ይዤላችሁ ወደ መጣሁት ፕሮግራም ገባለሁ። ዛሬ ይዘንላችሁ የመጣነው ፕሮግራም በጣም አስጸያፊና ለጆሮ የሚሰቀጥጥ እኛም ሰምተን በጣም ያዘንበትን ጉዳይ ነው ወደ እናንተ ይዘን የመጣነው። አንድ በአባት የሚለያዩ ሆኖም እህትና ወንድም ልጁ ብዙ በተደጋጋሚ ሰክሮ የመጣበት ጊዜ እሷ ላይ ጾታዊ ጥቃት እንደሚያደርስና በተደጋጋሚ እያስገደዳት ሴክስ እንደሚያደርጉ ልጅቱ በጣም በሚያሳዝን ሁኔታ ላይ ሆና ነግራናለች። በመጨረሻም ልጅቱ ላይ የደረሰው ነገር ወደ እርግዝና እንድትሄድ አድርጓታል። ከዛም በመቀጠል ያው ልጅቱ በጣም በእድሜም ትንሽ ናት ከሱ በክላስ ደረጃም 11ኛ ክላስ ነኝ ብለናለች። ሆኖም አሁን ላይ ትምህርቷን የተማረች እንዳልሆነና በተደጋጋሚ እሷም ለሰው እንዳትነግር እያስፈራራት እንደሆነ ነግራናለች። ሆኖም እኛ ያንን ነገር በጥልቀት ለማየት ሞክረናል። ወደ ዘመዶቿም ሄደን ያለውን ነገር ለነሱ በሰፊው አስረድተናቸዋል። እነሱም ቤት ሄደው መረጃ መልክ ያለውን ነገር እሱ ሲያወራ የተወሰኑ መረጃዎችን ለመውሰድ ከኛ ጋር ተነጋግረዋል። በመቀጠል ቀጥታ ቤት ሄደን ካሜራ አስቀምጠን ዘመዶቿ ባሉበት ልጁን ያለውን ነገር በሰፊው የሚጠይቁት ይሆናል። እነሱም በመሀል አለመግባባት ከተፈጠረ እኔም ገብቼ ያለውን ነገር ወደ ሕግ የሚሄድም ከሆነ ወደ ሕግ የምንወስድ ይሆናል። ልጅቱንም ከዛ ከቤት አውጥተን ለብቻ ተከራይታ የምትኖርበትን መንገድ የምናመቻች ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ። መልካም ቆይታ። ወይ ጉድ ብላ ጭራሽ እንደዚህ ያደርግሻል። በቃ አይዞሽ፣ አንቺ አይዞሽ፣ እኛ አለንልሽ። መጀመሪያም እኮ ቀድመሽ ብትነግሪ ምን አለበት? እንዲህ እስኪያደርግሽ አንቺ ራሱ እንዴት ዝም ትይዋለሽ? ምን ይቅርታ አለው? እንዲህ እስኪያደርግሽ ድረስ አንቺ ምንድን ነው የምትጠብቂው? እስኪገልሽ ነው እንዴ? ኧረ ምን አይነት ዕዳ ነው እንደበላ። አሁን እሱም ይምጣና በቃ እስኪ ያለው። ኧረ ይምጣ፣ መምጣት ብቻ ይምጣ። አንቺ አትሊስት ደውለሽ ለኔ አትነግሪም እንዴ? ለምን? ኧረ ተይ አንቺ ተይ። ምንም ቢሆን እንሻለላ አትናገሪ ብሎኝ ስላስፈራራ እንዴት ሆኛለሽ? እንዴት ታረጊያለሽ? የፈለገ ቢያረግሽ እኔ ያለሁልሽ አይደል እንዴ? ኧረ ብስማ ይባ አንተ አይታታ ልጅቱ ከሰው ተራቆ አጥቷታል። ምን መስላለች? የለችም እኮ ልጅቱ የለችም። ያለውን ነገር እሱም ይምጣና ተረጋጊ። አሁን አንቺ ቤቱን ከራይ ከሆነ ብቻችን የምትኖሪበትን ነገር እናመቻቻለን። ችግር የለም። አንቺ አይዞሽ በቃ ብዙም አትዘኝ አንቺ። በቃ ጥፋቱ ያንቺ ነው። ይሄ ምን አይነት ሰው! እኔ እኮ መጀመሪያም ጠርጥሬያለሁ። ሲደውልላት አወራሯ ራሱ የሆነ የሚል ነገር አለ። አንቺ ምን ሆነሽ ነው? ድምፅሽ ምንድን ነው? ተኝተሽ ነው? አይ ትለኛለች። ሾካካ አንቺ ራስሽ ደውለሽ መንገር ነበረብሽ። እንዴት እንዲህ ታደርጊያለሽ? እስኪ ገልሽ ነው ቆይ የምትጠብቂው? አሁን እሺ እኛ ባንመጣ ምን እኛ እኮ ድንገት እኮ ነው የመጣነው። አይ ተረጋጊ። አሁን ጠይቄያለሁ እኮ ከዚህ በፊት ይሄንን ነገር ማውጣት አለብኝ። እስከ መቼ ነው እንደዚህ እየደበኩ የምኖረው እለዋለሁ። እኔና አንቺ ብቻ ነን የምንፈታው ይለኛል። ሁሌ በቃ እየመጣ የሚፈታው ነገር በሰከረ ቁጥር እንደዛ ነው የሚለኝ። አይ ምን ነው ይሄንማ እንኳን ሰማኝ ነበር። ኧረ ይሄንማ መከሰስ አለ። እንዴት ወደ ህግም ይሄድ ከሆነ አትሊስት ለአይምሮዋን ታያስብም እንዴ? ምን አይነት ነው? አሁን ተረጋጊ። በቃ አንቺ ተረጋጊ። ይሄ ሁሉ ከመሆኑ አስቀድመሽ ለኔ መደወል ወይ ሌላ ነገር እኮ አይደለም። አትሊስት ብትደውይልኝ እኔ ምን አይነቱ ጦሰኛ ነው አንተ! በእናትህ አይተዋል። ልጅቱ እኮ የለችም፣ ከሰው ተራ ጠፍታለች። ምንድነው? ወይኔ ምንድነው? ሳይኮሶ ያሟል እንዴ? ቆይ ምን ትንሽ ሄድ መለስ ያደርገዋል እኮ ነው እኮ። ኧረ ምን አይነቱ ነው? አንተ አትሊስት ቢጠጣ ሰው አያስብም ለሰው? እንዴት እስኪ ያ ልጅቱ እኮ የለችም እኮ ተበላሸች። ሰው ማየት የለበትም። አንቺ ሰው ማየት የለበትም። ከቤት ራሱ ከሰው ተራ አይታታል። ፊቷ እኮ የለም በልዟል። ልጅቱ ምን የመሰለችውን እችን አታውቃትም። አሁን ምን ገርጥታ እዚህ ፊቷ ምን እንደሚመስል ምች የመታው ሰው መስላ እንዳለ እንዴት እንደተበላሸች እያያት ነው።
አይዞሽ በቃ አሁን እሺ አይዞሽ ያለውን ነገር አሁን መምጣት ብቻ ይምጣ። እሱ አሁን የት ነው ሄደው? አሁን ይመጣል። ይምጣ። እመጣለሁ ብሎ የምናደርጋትን ነገር ይኸውልህ፣ አሁን እኛ ማድረግ ያለብን ህግ ጋር መሄድ ካለበትም ቀጥ ብለን መሄድ አለብን። ይሄ በጣም ከባድ ሪስክ ነው። ነገ እኮ ሊገላት ላይ ይችላል። ታውቃለህ አይደለ? አይ አሁን ምን አለ መሰለሽ በህግም እሱ የሚያስቸግር ከሆነ ከዚህ በኋላ በህግም ልንፈታው እንችላለን። እንጂ መጀመሪያ ወደ ህግም የቤተሰብ ጉዳይ ስለሆነ እዚሁ ነው መፍታት ያለብን። እኔ እኮ አንተ ኧረ ወደ ህግማ የምትሄዱ ከሆነ እኮ ይገለኛል። መግደል ነው የሚገለኝ። መምጣት ይምጣ፣ እናወራለን። ያለውን ነገር ሁሉ እናወራለን። በቃ መጀመሪያ እዚሁ ልንፈታ እንሞክራለን። ይሄ ነገር ካልሆነ ተወያይተን ለመፍታት እንሞክራለን። ማይሆን ከሆነ ግን እኛ መቼም እዚህ ጥለንሽ ከዚህ በኋላ አንሄድም። መሆን ካለበት ቤት ተከራይተሽ ወጥተሽ ትኖሪያለሽ እንጂ ይሄ በዚህ ሁኔታ ይሄን ጉድ ሰው አይስማ። አንተ ይሄን ጉድ ሰው አይስማ። ምንድነው የሚለው ሰው ከወንድሙ አረገዝ ሲባል አስቡ። ሰው ምንድነው የሚለው? ውርደት እኮ ነው። ኧረ በስመ አብ ውርደት ነው። ኧረ ይምጣ ይምች ይመጣል። የተመተሰው ጭራሽ ሰላም ለዚህ ቤት ወደምሳው እንዴት ነህ? ሰላም ሰላም። ማን ነው? ደህና ነህ? ዛሬ እንዴት ተገኛችሁ? እንዴት ናችሁ? አለን አለን። እንዴት ነህ አንተ? ደህና ነህ? ሰላም ሁሉ ሰላም። እኮ አንተ እናንተ ጠፋችሁ ዛሬ። ሰላም ነው? በሰላም ነው? በጊዜ ተገኛችሁ? በሰላም ያው እኛ የተፈጠረውን ነገር ሁሉንም ነገር ሰምተነዋል እና አንደኛ ነገር አንተ ጥፋት ሰርተሃል። ምን ነገር ነው? የተፈጠረ ነገር አለ? እሷ ላይም ጉዳት አድርሰሃል። ሁለተኛ ደግሞ ባህላችን የማይፈቅደውን ነገር ነው ያደረከው። ሶስተኛ ወንጀልም ነው። ምን የተፈጠረ ነገር አለ? አይ አይደለም፣ በቃ እኛ ነገሩን ሁሉ ሰምተናል። በቃ እኛ የመጣነው ቤተሰብም እንደመሆናችን መጠን እሷንም አንተንም አደራ ለእኛ ነው የተሰጣችሁት እና ያለውን ነገር ሰምተን ሁለታችሁን የምትግባቡበትን ሁኔታ ልንፈጥር ነው እኛ የመጣነው እኮ። የተፈጠረ ነገር እስከሌለ ድረስ ምንድን ነው የተፈጠረው ነገር? ምናምን ነገር ምንድን ነው? ምንድን ነው ያደረካት? ምንድን ነው ያደረኳት ነገር አለ? ያልኩሽ ነገር አለ እንዴ? በቃ የተፈጠረውን ነገር ሁሉንም ነገር ነግሬያቸዋለሁ። በቃ አሁን ላይ ምንድን ነው የተፈጠረው? ከአቅሜ በላይ ሆናለና አይ አንተ ስማ፣ አሁንም ይሄ ለመደባበቅ ምናምን አይደለም። እኛ ቤተሰብ ነው ያለውን ነገር ሰምተን ልናግባባ የምትግባቡ መሆን ማችሉ ከሆነም ለእሷ ቤት ተከራይተን እሷን የተመቻቸ ሁኔታ ላይ አንተም በተመቻቸ ሁኔታ እኮ የተፈጠረውን ነገር ለምን አትነግሩኝም? አንተ ነገረን እንጂ ምን እንዳረካት ሁሉንም ሰምተናል። አንተ ምን አሁን የተጋባው አይደለም ከእሷ ሁሉንም ነገር ሰማን እኮ አይደል? አራት አስመስል በእናትህ ይብቃ። በቢያንስ የእነሱም የሴቶቹን አንተ ለምን አይደለም ተበዳይ ናት፣ ሰማናት። ቤተሰብ እንደሆናቸው መጠን እኛ ሰምተን እንደንተው ነው እንደምትፈልገው አንተ እኮ የሰማውን ነገር ብትነግረኝ ደስ ይለኛል እኮ እያልኩ አታስመስል። አሁን እኛ ሰምተናል፣ ያለውን ነገር ሁሉ ሰምተናል። አንተ አሁን ምን ማስመስል? እኛ አሁን ይሄን ነገር ሰውን መስማት የለበትም። እዚሁ ተወያይተን እንድንፈታ ነው የምንፈልገው። አሁን ማስመሰሉን ትተህ በግልጽ ማድረግ ያለብንን ነገር ነው ማውራት ያለብን። ልጅቱን ያደረካትን አታውቅም፣ ለምን ታስመስላለህ? በቃ አሁን ይሄን ሰው አንተ እስቲ አትሊስት ኧረ ተው ግን አሁን ሰው ቢሰማ ምን ይላል ይሄን ነገር? ስለዚህ ይሄን በራሳችን ዙሪያ አሁን አውርተን ተግባብተን መፍታት ነው ያለብን። አሁን ማስመሰሉን ትተህ ወደ መፍትሄው መሄድ አለብን። ምን አንተ አንቺ ምን ነገር ነገርሻቸው ነው? በቃ እኔ ነፍሰ ጡር መሆኔን ነግራቸዋለሁ። ሁሉንም ነገር አስረድቼ ይሄን ነገር ከኔና ካንቺ ውጪ ማንም እንዳይሰማው ነገር ይችላል ነበር። እስከ መቼ ነው እየደበቅኩ የምኖረው? ሁሉንም ነገር በቃ አስረድቼ እንዴት ነው ይሄ ነገር ሊሆን አቅሜ በላይ እኛ እዚህ ጋር ለማግባባት ነው ሰምተን አንተ ሲጀመር እዚህ ጋር የሚመለከተን እንዴት ነው አይመለከተኝ? ቤተሰብ እሷንም ለኛ ነው ኃላፊነት፣ አንተንም እሷንም ለኛ ነው ኃላፊነት። እዚህ ጋር የሚመለከታችሁ ነገር አለ። ይመለከተናል። አንተ ምን ሆነሃል? አንቺ ይሄን ነገር አንተ ትንሽ እንኳን አታስብም እንዴ? አንተ አልጠጣህም ማለት ቀን እኮ አንተ የሚመለከታችሁ ነገር ምንም ቢሆን ይቷ አንተ እንዴት ነው የምታስበው? አንተ ዞረል እባክህ። አንተ ተረጋጉ። ምን ሆናችሁ? አንተ እንዴት ነው የምታስበው? ምንድን ነው ያደረካት? እንኳን አታስብም። ልጅቷ ለምን ነው የምንወጣው? ኧረ በስመ አብ አንተ ዞረል ጋር መሄድ ካለብን ቢሆን ትሄዳለሽ። ምን ችግር አለብህ ከኔ ችግር አለብኝ። አንተ ካልሆነ በህግ የምንወስደውን እርምጃ እንወስዳለን። ምን ሆነ ነው? ምን እንዳረካት ታውቅም እንዴ? አንተ አሟል እንዴ?
እኔና እሱ የምናወራው ነገር አይደለም። እኛም እኮ እህቷቸው ነን። ምንድነው አንተ የምትላለህ? ትሰማለህ? አንደኛ ነገር ወንጀል ነው የሰራው። ሁለተኛ ይሄ ነገር ለቤተሰብ ከሆነ ባህላችንም ቤተሰብ አይፈቅደው ምናምን ነገር ትላለህ እንደ አንተ ምንድን ነው ያደረካት? አንወጣም። ምንድን ነው ያደረካት? እናሳስራለን፣ ልንከስ ሁላ እንችላለን። እሺ ብንፈልግ አንተ እንደውም የለም በህግ ምን ልንከስ ሁላ እንችላለን። ተማረ አይደለም። አንተ ዞር ነው ኧረ ምንድን ነው ናቁጭ በል አንተ። አሁን ምንድን ነው የምትሆነው? አንተ ትሰማለህ እንደ እህት አይደለን? እኛም እኮ ዘመዶቿ ነን። እንዴት ነው የምታስበው? እኔ ነው የምንወጣው። አሟል እንደ እሱ ከቤቱ ጣለኝ። ኧረ ዞር በል ልቀቀው። ሻውን ሀይ ልቀቀው። ምንድን ነው የምትሆነው? ልቀቀው እንዴ! አንተ ነኝ እኮ እህቷ ነኝ እንዴ! ምንድን ነው የሚለው እሱ? ኧረ ያማችኋል እንዴ! ምን አይነት እሺ አሁን ተላቀቁ። እሺ አንተ ያማል ጀምር እንዴ ነው እዚህ ጋር ምንድነው የማይመለከታቸው ውስጥ እየገቡ ነው ያሉት? አንተ ሁሉንም ነገር እኛ ሰምተናል። ለምንድን ነው አንተ እንደዚህ የምትለው? እኮ ከሰማ ስማ፣ ግን የማይመለከታቸው ከሰማ ስማ ማለት ምን ማለት ነው? ሲጀመር ምን ማለት ነው? ከቤት አስወጣቸው። ለምንድን ነው ማስወጣቸው? ፕሊስ አንተ ከቤት እኮ አሁን እዚህ ጋር የሰራው ነገር ወንጀል ነው ታውቃለህ አይደል? እፍረተ ቢስ አንተ አሁን እንደዚህ መሆን እኮ መፍትሄ አይደለም። ለእሷም ለአንተም አሁን እኛ እዚህ ጋር መፍትሄ አስቀምጠን አንተ ሲጀመር መጠየቅ አይቀርም ታውቃለህ አይደል? እኮ የሚመጣ ከሆነ ይበግጥ ጠጥቻለሁ ማለት ስለጠጣ ብቻ እኮ አሁን ምክንያት አይሆንም። ስለጠጥተህ የምታደርገውን ነገር ባታውቅ እራሱ ከተጠያቂነት አታመልጥም ታውቃለህ አይደል? ከቤት ትወጡልኝ። እኛ ለምንድን ነው የምንወጣው? አንተ ሴት ልጅ እኮ ናት። ነገ በእኛ ሊደርስ ይችላል። የምናወራው ነገር ነው። ምንድን ነው አይነት ነገር ነው? አንተ ምንድን ነው የሚለው? መድፈር እኮ ነው። አንተ ምን አይነት ነው? እኛ አትሊስት አውርተን ተወያይተን እንፍታ ባል እንደዚህ ትሆናለህ አለ። እሺ እባክህ አንተ ትሰማለህ? አንደኛ ነገር ወንጀል ነው። ማንም እንዳይሰማ ብለህ እንትን ብለሃታል አይደል? አስፈራርተሃታል አይደል? ደግሞ እንደዚህ በኮንፊደንስ አንተ ወደዚህ ከኛ ጋር ጭቅጭቅ እነሱ ጋር ለመጣላት ለመምታት ይሄ የራሳችን ጉዳይ ነው እኮ ራሳችን መፍታት የምንችለው ጉዳይ ነው። ምንድነው ይሄን ራስን የሚፈታ ነገር አይደለም። በራሳችን እንፈታዋለን። ይሄ ምንም እዚህ ጋር የሚያሳስብ ነገር አይደለም። ተሳስተሃል። ስማኝ፣ ምንድነው የሚያሳስብ ነገር አይደለም ማለት ይሄ እኮ ትልቅ ነገር ነው፣ ትንሽ ነገር አይደለም። እንግዲህ አስበው። እንዴት አቅልለህ ሆነ አንተ ነገሩ? እድሏን እኮ ነው ያጨለምክባት፣ ህልሟን ነው ያጨለምክባት። ቢገባክ አትሊስት ወንድሟ እኮ ነው። እሺ ምን ለመሆን አንተ ተረጋጋ። እሺ ምንድን ነው የምትሆነው? ምንድን ነው? ኧረ ተረጋጉ። አንተ ትሰማለህ? ሰላም ሰላም፣ ወደ ዩቲዩብ ቤተሰቦቻችን ባላችሁበት ሰላማችሁ ይብዛ። ድጋሚ ወደ እናንተ ከች ብለናል። ፕሮግራማችንን የተከታተላችሁትን ይመስል ነበር። የነበረው ሁኔታ በጣም ያስጠላ ነበር። በእህትና በወንድም መሀል እንደዚህ አይነት ነገር ይፈጠራል ማለት በጣም ለጭንቅላት የሚከብድ ነው። ከሃይማኖታችንም ወጣ ያለ ነው። ከባህላችንም ከየትኛውም ሃይማኖት አስተሳሰብ ወጣ ያለ ነገር ነው። ልጁ ስጠጣ ነው እንደዚህ አይነት ነገር ማደርገው እና ማደርገውን ነገር አላውቅም። መጠጥ በመጠጣበት ሰዓት ቢልም ይሄ ነገር አሳማኝ አይደለም። አብሾ ሊኖርበት ይችላል። የተለያዩ ነገሮች ሊኖሩበት ይችላል። ግን እንደዚህ አይነት ነገር ውስጥ መግባት ማለት በተደጋጋሚ ያውም ይህንን ነገር እንደሚያደርግ ነው እህቱ የነገረችን። እንደዚህ አይነት ነገር የሚያደርግ ከሆነ መጠጡን ማቆም ይቻላል እና ምንም አሳማኝ ምክንያት አይደለም ይሄ ያቀረበልን ለኛ። እሱም ወደሚጠየቅበት ቦታ ወስደነዋል። ከዘመዶቹ ጋር በመሆን ችግሩን ያው ለመፍታት ችለናል። ልጅቷን ያለችበት ሁኔታ ያው አሳሳቢ ቢሆንም ያንን ውሳኔ ያው እነሱ የሚወስኑ ይሆናል እና ከዘመዷም አንደበት የተወሰነ ነገር እንሰማለን። የነበረውን ሁኔታ እንዴት ነበር? እሺ አሁን እኔ ከመጣው በኋላም የተወሰነ ግብግብ ለመፍጠር ሞክሮ ነበር። ከእናንተ ጋር መጀመሪያ ስታወሩት ምን አይነት ነገር ነበር ያሳየው? አሁ እንግዲህ እኛ መጀመሪያ ለእናንተም እንኳንም ጥቆማ አረግን። የተፈጠረውን ነገር ያው እናንተ ከመምጣታችሁም በፊት ምንም በቃ ለማግባባት ብንልም ልጁ ሊረዳን አልቻለም እና ከዛ በኋላ ነው ጭራሽ ስለት እስከ ማውጣት ደረጃ ሁሉ ደርሶ ግብግብ የፈጠር ነው እና ያው አሁን የተፈጠረው የሆነው ነገር ሆኗል እና ማድረግ ያለብን ነገር አንደኛ ነገር ልጅቱም ከዚህ በኋላ ምን አይነት ሁኔታ ላይ እንግዲህ ጽንሱ እንዴት እንደሚወለድም ልጅቷም የምትኖርበትን ሁኔታ ከእናንተም ጋር እናንተም ያው ከህግ አካል ጋር ስለምትገናኙ ያለውን ነገር በእናንተም ውሳኔ በእኛም ያው ያለውን ነገር መፍታት ነው ያለብን ነው የምለው። በቃ እሺ ያው እንደሰማችሁት ነው ያለውን ነገር። ልጅ ወደሚጠየቅበት ቦታ ወስደናል። ልጅቱም ለተወሰነ ቀን እነሱ ጋር የምትቆይ ይሆናል። ከዛም በመቀጠል ተከራይታ የምትወጣ ይሆናል። ከዚህ በኋላ በፍጹም ከሱ ጋር እንደማትኖርና ልጅቱም ትምህርቷ የምትማርበትንና የልጅቱ ህይወት የሚስተካከልበትን መንገድ
የምንፈጠር ይሆናል አንድ ላይ ሆነን ስንል ዛሬ ይዘንላችሁ የመጣነውን ፕሮግራም በዚህ እንቋጫለን። ለቻናላችን አዲስ የሆናችሁ ሰዎች ላይክ፣ ሼር፣ ሳብስክራይብ በማድረግ ሀሳብ አስተያየቶቻችሁን ደግሞ ኮሜንት ላይ በማስቀመጥ እንድታበረታቱኝ ስል እኔ ከወዲሁ ላይ ያለው በቀጣይ በሌላ ፕሮግራም እስክንገናኝ ቸርን ሰንብት።